ገነት አንተነህን አጭበርብራ መጠቀም ያደረገችው የገነት ንጋቱ ያዞንባ መሆን ደጋግማ ይቅርታ ትጠይቃለች፣ ደግማ ጥፋትን ታጠፋለች። የምታጠፈው ደግሞ ባለማወቅ ሳይሆን አይኖቿ በገንዘብ በመታወራቸው ነው። የራሷን ገመና አደባባይ አውጥታ ስትጨርስ የሚታወቁትንም የማይታወቁትንም እያመጣች የጓዳ ምስጢራቸውን ለአደባባይ ማስጣት ከጀመረች ዓመታቶችን እያስቆጠረች ነው። በመጨረሻም ዝናና ክብሯን ያሳጣት ከልክ ያለፈ የገንዘብ መውደድ እንደ ጓደኞቿ ከርቸሌ ሊከታት ነው። ውድ የቻናላችን ተከታዮች በዚህ ቪዲዮአችን ውስጥ ገነት ሆን ብላ የሰራችው ድራማ እሷን ብቻ ሳይሆን ሌላኛውን አርቲስትም ገደል እንደከተተው እንነግራችኋለን። ለመሆኑ ገነት ይህን መንገድ ለምን መረጠች የሚለውንም ሳይኮሎጂ ምን ይላል ብለን ጠይቀን በቪዲዮ አካተነዋል። እስከ መጨረሻው አብራችሁን ቆይታችሁ ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ገነት ንጋቱ ነገር ዓለሙን ሁሉ ከረሳችው ሰንበትበት ብላለች። በኢትዮጵያውያን ዘንድ ውሳኔንና መሰል ስራዎችን ሰርታ እውቅናን እንዳገኘች እሷን እንደ ትልቅ ተምሳሌት የሚቆጥሯት ሰዎች መኖራቸውንም ዘንግተዋለች። ሁሉ ነገሯን የዩቲዩብ ገንዘብ ወስዶታል። ሐሳቧም ሆነ ድርጊቷ ብርና ብር ብቻ ከሆነ መከራረሙን በባለፈው በነፂ ጉዳይ አረጋግጣልናለች። ምንም እንኳን በኢትዮጵያ የመጀመሪያውን ሪያሊቲ ሾው ጀምራ ተወዳጅነትን አትርፋ የነበረ ቢሆንም ከጊዜ በኋላ ግን ገንዘብ እየጣፈጣት ሲመጣ ይሄ ፕራይቬሲ ነው፣ ይሄኛው የኔና የቤተሰቦቼ ጉዳይ ነው ማለትም በመተው ሁሉንም ገመናዋን በአደባባይ አስጥተዋለች። ትንሽ ሰነባበተችና በኢትዮጵያ ያለ ድራማ መስራት መነጋገሪያ መሆን ጀመረች። ያኔ ህዝቡ ሰለቸና አንቅሮ የተፋት ጀመረ። ገነት ግን በህዝቡ መጠላቷም ሆነ ክብሯን ማጣቷ አላስጨነቃትም። ይልቅስ የዩቲዩብ እይታና ገቢዋን እንዳታጣ ሌሎች መነጋገሪያ የሆኑ ነገሮችን ማድረግ ቀጠለች። አሁንም እያደረገች ይገኛል። የራሷን ገመና ስትጨርስ ወደ ሌላ ሰዎች ገመና ዙራለች። አረ ይሄ ነገር ልጆች ያዩታል፣ አይሆንም፣ እኔም ልጆች አሉኝ፣ ይሄ እኮ የኢትዮጵያውያን ባህል አይመጥንም፣ ከአማኝ ህዝብ ጋር አብሮ የሚሄድ ጉዳይ አይደለም የሚባሉ ነገሮች ሁሉ ቀርተው እይታን ሊያመጡላት የሚችሉ ነገሮችን ሁሉ ማግበስበሷን ቀጥላለች። ይሄ ከመረን የለቀቀ የገንዘብ ፍቅሯ ደግሞ መጨረሻዋ ወደ እስር ቤት እየወሰዳት ይገኛል። ከዚህ ላይ አንድ ዓለም አቀፍ የሆነ ኮንሴፕት ወይም ምሳቤን አንስተን ልናወጋበት ፈልገናል። ጉዳዩ ከገነት ጋር ብቻ ሳይሆን ሌሎች ትልልቅ ሰዎችንም በዚህ ሐሳብ ውስጥ ስለምናገኛቸው ይህን ዓለም አቀፍ የሆነ የማርኬቲንግ ሐሳብ እንመልከተው። ኤባድ ፕሮሞሽን ኢዝ ግሬት ፕሮሞሽን ይላል። ትኩረትን የመሳብ ስልት ኖርማላይዜሽን ባይ ኤክስፖዠር። በማርኬቲንግና በስነ ልቦና ዘሜር ኤክስፖዠር ኢፌክት የሚባል ነገር አለ። አንድን ነገር መጥፎም ይሁን ጥሩ ደጋግመህ ለሰዎች ካሳያቸው ከጊዜ በኋላ ነገሩ አዲስ መሆኑ ይቀራል። ከዚያም ሰዎች ስለ ጉዳዩ መከራከር ያቆማሉ ወይም ይላመዱታል። በዚህ ጉዳይ ላይ የሚደረጉ ፕሮሞሽኖች ጥሩም ይሁኑ መጥፎ ዓላማቸው አጀንዳው እንዳይቀዘቅዝ ማድረግ፣ ሰዎች እየተቃወሙም ቢሆን ስለ ጉዳዩ እንዲያወሩ ሲደረግ ጉዳዩ ሁልጊዜ አጀንዳ ሆኖ እንዲቀጥል ያደርገዋል። ውይይት መፍጠር፣ ተቃውሞ ራሱ ለጉዳዩ ትልቅ ነፃ ማስታወቂያ ፍሪ ፐብሊክሲቲ ይሆንለታል። የኮንትሮቨርሻል ጉልበት አንድ ነገር በህብረተሰቡ ዘንድ ነውር ወይም አነጋጋሪ በሆነ ቁጥር የሰዎች የማወቅ ጉጉት ይቀሰቀሳል። ሰዎች ጉዳዩን ለማወቅም ቪዲዮዎቹን ሲያጋሩ፣ ሼር ሲያደርጉ ሳያውቁት ጉዳዩን ይበልጥ እንዲሰራጭ ያደርጉታል። ይህ ደግሞ ቫይራል የመሆን እድሉን ይጨምረዋል። የሪቨርሳል ሳይኮሎጂ የተገላቢጦሽ ስነ ልቦና እውነት ብዙ ሰዎች እየተቃወምን ነው ብለው በሚያሰራጩት መረጃ ሳያውቁት ጉዳዩን ተቀባይነት ቪዚቢሊቲ ይጨምራሉ። አንድን ነገር አትዩት ወይም አትንኩት በተባለ ቁጥር የሰዎች የማወቅ ጉጉት እንደሚጨምር ሁሉ ጉዳዩን ደጋግሞ ማውራት በሰዎች አእምሮ ውስጥ የነበረውን ነውርነት እየቀነሰው ይሄዳል። ኖርማላይዜሽን መላመድ በስነ ልቦና ጥናት አንድ መጥፎ ነገር እንኳንም ቢሆን ደጋግሞ ሲሰማ አእምሮ አዲስነቱን ትቶ እንደ ተራ መረጃ መቀበል ይጀምራልና ነው። ታዲያ ለምን እንደዚህ አይነት መጥፎ ሐሳቦችን ወደ ሚዲያ ያመጣሉ ከተባለ የእይታ ቪው ጥማት ቀዳሚውን ስፍራ ይዛል። ታዋቂ ሰዎች ጉዳዩን የሚያነሱት በእውነት ለመቃወም ነው ወይስ ቫይራል ለመሆንና ተከታይን ለማግኘት? ባድ ፕሮሞሽን ፎር ዘም ኢዝ ፕሮፊት የሚለውንም ማወቅ ያስፈልጋል። አንዳንድ መጥፎ ነገሮችን ደጋግሞ ማውራት፣ የማያውቁትን ማሳወቅ፣ ጉዳዩን ፈጽሞ የማያውቁ ህፃናት ወይም ወጣቶች በእነዚህ ተቃውሞዎች ሰበብ ስለ ጉዳዩ እንዲመረምሩ፣ እንዲያውቁ፣ ከዛም አልፈው እንዲሞክሩት፣ በጉዳዩ ውስጥም ጠልቀው እንዲገቡ ያደርጋቸዋል። መፍትሄውም ዝምታ ነው። ኤባድ ፕሮሞሽን ኢዝ ግሬት ፕሮሞሽን ለሚባለው መርህ ትልቁ መድኃኒት እንቅስቃሴውን መግታት ሲሆን የሃይማኖት ተቋማት ትልቅ ድርሻ ሲኖርባቸው መንግስትም ጥብቅ የሆነ ህግን አውጥቶ ተግባራዊ ሊያደርገው ይገባል። ካልሆነ ግን በዚህ አካሄድ ነገሮች ከዚህ የበለጠ መስመራቸውን ይስታሉ። ወደ ገነትና አንተነህ እንመለስ። ገነት በትክክል የምታደርገው ነገር ከላይ የዘረዘርናቸውን ነገሮች ነው። አንዳንድ ነገሮችን ከማወቅ ይልቅ አለማወቅ የተሻለ የሚሆንበት ጊዜ አለ። ታዲያ ገነት ንጋቱ ራሷን ብቻ ሳይሆን
አጠቃላይ ቤተሰቦቿን ሁሉ ድራመኞችና ገመና አልባዎች አድርጋቸው ስትጨርስ የሚታወቁትንም የማይታወቁትንም የግል ገመናቸውን ይዛ መጥታለች። አሁን ላይ ወደ ክስ የወሰዳት ጉዳይም ይሄው ነው። የልቤ እውነት በተሰኘው የዩቲዩብ ፕሮግራሟ ተወዳጁን አንተነህ ለአንድ ጊዜ አይደለም ለሁለተኛ ጊዜ ያቀረበችው። አንተነህ ከ10 በላይ አማርኛ ፊልሞችን የሰራ ከ40 በላይ ማስታወቂያዎችን የሰራና በቴኳንዶና በሌሎች ስፖርቶችም በከፍተኛ ደረጃ ላይ የሚገኝ ባለሙያ ነው። በኢትዮጵያውያኖችም በደንብ ከሚወደዱና ሕይወታቸውን ለሚዲያ ቅርብ ካላደረጉ ሰዎች ውስጥ ይመደባል። ታዲያ ስለ አንድ አርቲስት በመጥፎ ነገር ውስጥ እያለፈ እንደሆነ ገነት ንጋቱ ከወሬ ወሬ ከሰማች የእሷ የዩቲዩብ ገንዘብ መስሪያ ለማድረግ እንደምንም አሳምና ያዘነችን ማስመስላ ታቀርበዋለች። አንተነህ ላይ የሚያደረገችው ይህንን ነው። ጉዳዩን በወሬ ወሬ ሰማች፣ አምጥታ ተጠቀመችበት። የዛሬ 9 ወር ገደማ ነው ለመጀመሪያ ጊዜ የቀረበው። ምክንያት አድርጋ ያቀረበችው የነርቭ በሽታ ላይ መሆኑንና በስፓይናል ኮርድ ህመም ላይ መሆኑን ምክንያት በማድረግ እንዲታገዝና እንዲረዳ ያለውን ነገሮችም ለማህበረሰቡ እንዲያጋራ በሚል ነው። ታዲያ በዛ ቃለ መጠይቅ ላይ በፊልም ስራ ላይ ሳለ ወድቆ ለዚህ ህመም እንደተጋለጠ ቤተሰቦቹን በልጅነቱ እንዳጣና የሚያስታምመው ሰው እንደሌለ ከተጨዋወቱ በኋላ ለእሷ የሚጠቅማትን ሀሳብ አነሳች። በወቅቱም ይሄ የተነሳው ሀሳብ ትልቅ መነጋገሪያ ለመሆን በቅቶ ነበር። ነጮች 20 እና 10 ሚሊዮን ብር እንክፈልህና ፖርን ስታር ሆነን ያለህን የተደላደለ ሰውነትና የቆዳ ቀለም ተጠቅመህ የዚህ እድል ተጠቃሚ ሁን፣ የሴክስ ፊልም ስራ አሉኝ የሚል ሀሳብን አነሳ። ገነትም እዚህ ላይ ትኩረት አድርጋ በደንብ አስወራቸው። ይህ ታሪክም የአንድ ሰሞን ማህበራዊ ሚዲያ መነጋገሪያ ለመሆን በቅቶ ነበር። ከዚህ ላይ ነው ከላይ ያወራንበት ኮንሴፕት ምን ያህል ተጽዕኖ እንዳለው መረዳት እንድንችል የሚያደርገን። አንተነህ እንደተናገረው ከሆነ ከዛ ቃለ መጠይቅ በኋላ በርካታ ወጣት ኢትዮጵያውያኖች እየደወሉ እኛ መስራት እንፈልጋለን፣ ሚሊዮን ብር ሳይሆን በ100 ሺህ ብር እንሰራለን፣ አገናኘኝ ብለውኛል ይላል። ይሄ የመጣው የማያውቁትን ነገር በማወቅ ውስጥ ነው። ታዲያ ከ9 ወር በኋላ በሌላ ርዕሰ ጉዳይ ገነት አሁንም ይዘው መጥታለች። ይሄኛው ርዕሰ ጉዳይ ግን መነጋገሪያ ብቻ ሳይሆን ሁለቱንም ወደ ፍርድ ቤት የሚወስዳቸው ነገር ሆኗል። በርካታ ሰዎች ለግብረ ሰዶምነት ይጠይቁኛል። ከውጭ ሀገርም ከዚህ ሀገር ውስጥም ያሉ ሰዎች መጀመሪያ ሰላማዊ ሰው ሆነው ይቀርቡኛል። ከዛ በኋላ ግን እንደገና እኔ ጋር የፍቅር ግንኙነት መጀመር እንደሚፈልጉ፣ አንዳንዶች ደግሞ አግብቼ ልውሰድ ይሉኛል። ተመሳሳይ ጾታ ግንኙነት ወይም ጌነትን ቀለል አድርገው እንድላመደውና የነሱ አባል እንደሆነ ያወሩኛል ይላል። አንድ ሰው አይደለም በርካታ ቁጥር ያላቸው ወንዶች ሊያገቡት እንደሚፈልጉና ህይወቱን እንደሚያስተካክሉለት የፈለገውን ያህል ቤትና መኪና ብሮችንም እንደሚሰጡት፣ ነገር ግን የነሱ አባል እንዲሆን ጥያቄ መቅረቡንም ደጋግሞ ያነሳዋል። ገነት የሚያዘነችና ነገሩን የተጸየፈች በማስመሰል አረባክህ እውይ እያለች አንዳንድ የሚያልመጣባትንም ባለማበስ እየሞከረች ከንግግሮቹ ጥያቄዎችን እየፈጠረች ታስወራለች። ልጁም ንግግሩን ሲቀጥል ከወንጌላዊ እምነት ውስጥ በአንዱ ላይ ያለ ጥልቅ ስም ያለው አገልጋይ ወይም ፓስተር በዚህ የወንድ ለወንድ ግንኙነት ውስጥ እንዳለና ራሱን አንተነህም ይህ ፓስተር በሌላ መንገድ ቀርቦ ካወራው በኋላ የወንድ አፍቃሪ እንደሆነ አንተነህንም እንዳፈቀረው አብረው እንዲሆኑ እንደፈለገ እንደነገረው ይናገራል። እዚህ ላይ ስለ ጉዳዩ ከመነጋገሪያነት አልፎ ወደ ክስ እንዲያመራ አድርጎታል። አንተነህና ገነት ፓስተሩን ስሙን ያውጡ፣ ካልሆነ ግን ቤተ እምነቱን ማቆሸሽና በህዝቡ እንዲጠላ ማድረግ ነው የሚል ሀሳብን በማንሳት የወንጌላዊ አማኝ ካውንስል ለክስ አቅርቧቸዋል። ሌላ በዚህ ቃለ መጠይቅ ውስጥ አነጋጋሪ የሆነው ጉዳይ አንተነህ ሁሉ ነገር እንዴት ሊያውቅ ቻለ? እሱም በዛው ውስጥ ካልሆነና ሰዎችን ለመመልመል ካልመጣ እየተባለ ይገኛል። እንዴትስ አንድን ሰው በዚህ ልክ በርካታ ወንዶች ሊፈልጉት ቻሉ? እሱ በዛ ሲስተም ውስጥ ከሌለ የሚለው ሁለተኛው እየተነሳ ያለ ጥያቄ ነው። አንዳንዶች ከዚህ ዘለል ሲሉም አለብኝ የሚለው ህመም ሁሉ እሱም ግብረ ሰዶም ስለሆነ የዛ ልምምድ ነው ለዚህ ህመም የዳረገው የሚሉ ጥቂት ሰዎችም ይገኛሉ። አበቃን። በዚህ ጉዳይ ላይ የእናንተ ሀሳብ ምንድነው? ሀሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።